እነኚህ ሁለት መጽሐፍቶች ሳቀርብ ለአንባቢያን የሚኖረኝ ከፍተኛ ምስጋናና የእኔም ደስታ ወደር የለውም። በ460 ገጾች የተዘጋጀው ያለፍንበት መንገድ በሚል ርዕስ የቀረበው ስራ ደግሞ የተጓዝኩበትን ዕድሜ ሂደትና ከልጅነት እስከ ልይታ ዓለም ያከናወንኳቸውን ተግባራት እንዲሁም የተሳኩልኝና የተደናቀፍኩባቸውንም ውጣ ውረዶች ያመላክታል። እኛ ኢትዮጵያን በአገርነት በምንም ታምር ጥያቄ ውስጥ እናስገባት፣ ነገር ግን እሺ ሀገር ምን ትሁን በሚለው ነበር የምንጣላው። በዘራችን በብሔራችን አይደለም፣ በፖለቲካ መስመራችን ነው የተጋደልነው። ይቅርታ መጠየቅ ያለብን ነገር ከሆነ በግለሰብ ለኢትዮጵያ ሕዝብ ይቅርታ የሚጠይቅበት ምንም ምክንያት የለም ብዬ አምናለሁ። ፕሮግራማችንን እንጀምራለን። የተከበሩ ዶክተር አለሙ አበበ፣ የተከበሩ አምባሳደር ተስፋዬ አብዲ፣ ክቡራትና ክቡራን፣ በኦፊሴል እንኳን ደህና መጣችሁ የሚለው ንግግር ከኔ በኋላ የሚቀርብላችሁ ቢሆንም መድረኩን ይዤዋለሁና እንኳን ደህና መጣችሁ። እግዚአብሔር ያክብርልን። እናመሰግናለን። በቅድሚያ የምንጋብዝ ሰው ደራሲውን ለዚህ ስብሰባ ምክንያት የሆኑትን የተከበሩ አምባሳደር ተስፋዬ አብዲ ነው። አምባሳደር ተስፋዬ አብዲ እና እኔ የምንተዋወቀው በጣም ከረጅም ጊዜ ጀምሮ ነው። ሁለታችንም እኔ በዲፕሎማትነት አምባሳደር ተስፋዬ ደግሞ አለቃ የሆነው በአምባሳደርነት ቡልጋሪያ፣ ሌላው መሰከርም አልመሰከርም በዚህ አጋጣሚ ጥሩ ስራ ሰርተን ለሀገራችንና ለወገናችን የሚጠበቅብንን ግዴታ ተወጥተናል የሚል እምነት አለኝ። ከዚያ ቆይታችን በኋላ እኔም ወደ ሀገሬ ስመለስ አምባሳደር ተስፋዬ በጣሊያንም አምባሳደር ሆነው አገልግለዋል እና ያኔ በወጣትነት አምባሳደር ወጣት፣ ዲፕሎማቱ ወጣት ሆነን ጥቂት ሰዎች ሆነን በቡልጋሪያ ከፍተኛ ስራዎችን በምናንቀሳቀስበት ጊዜ ወጣትነቱ፣ ታታሪነቱ እጅግ በጣም የጎላ ነበር። ወጣትነት በእድሜ የሚከለል አይደለም። ይህን የምለው የአምባሳደር ተስፋዬ ስራ ወጣትነትን እንድናየው እንድንፈትሸው አንደርድሮኛል። ወጣትነት ታታሪነት ነው፣ ሙሉ ልበንነት ነው፣ ተስፋ ያዥነትን ነው፣ ለሀገርና ለወገን መቆርቆርን ነው፣ ለህዝብ የሚሆን
እውቀትን ማስጨበጥ ነው። ከዚህ አኳያ አምባሳደር ተስፋዬ አረጁ አዛውንቶኑ ባንልም ከወጣትነት የተለየ እድሜ ደረጃም ስላሉ ሁላችንም ስላለን ግን የወጣትነት ባህሪያትን ይዘው ከተፍ ብለዋል። ያ የወጣትነት ባህሪያት ምንድን ነው? ታታሪነት፣ ልበሙሉነት፣ የራስን ልምድ ሌላው ወገን አሳልፎ መስጠት እና ከዚህ አኳያ 2 መጽሐፍትን አቅርበውልናል። መጽሐፍ ማዘጋጀት እጅግ በጣም ከባድ ነው፣ ቀላል ነገር አይደለም። ብዙ ልፋትን የሚጠይቅ ነው እና የወጣትነት ባህሪያት ተላብሰው ስለመጡ ወጣት በእድሜ የማይከለል ትልቅ ስራ የሰሩ በመጽሐፋቸው የእውቀት በርን የእውቀት ምንጭን ያቀረቡልን ናቸው። ስለዚህም ባጭሩ ላደረጉት እንኳን ደስ አሎት፣ እንኳን ለዚያ በቃዎት፣ ያውም በአገሮ ለማስመረቅ እንኳን ቻሉ እያልኩ እናንተን ደግሞ እንግዶቻቸውን እንኳን ደህና መጣችሁ ለማለት እንዲናገሩ መድረኩን ይነውሉና እፈቅድላቸዋለሁ። አምባሳደር ተስፋዬ። ዶክተር ታዬ ብርሃኑ በቅድሚያ ስለ ገለጻው አብረን ለሰራንበት ዘመን አሁንም ፕሮግራሙን ስለመራህልን እጅግ በጣም አመሰግናለሁ። ከዶክተር ታዬ ብርሃኑ ጋር ቀደም ብሎ እንደገለጸው ብዙ ሰርተናል እና አሁንም ለተደረገው ነገር በጣም አመሰግናለሁ። በዚሁም አጋጣሚ ሁላችሁንም አክብራችሁ እዚህ ስለተገኛችሁ በቃላት የማይገለጽ ምስጋና አቀርባለሁኝ። ለእኔ ከምንም በላይ ትልቅ ነገር አድርጌ የምመለከተው ከመጽሐፉ ማስመረቅም በላይ ዛሬ እንደገና እንደተወለድኩኝና አዲስ ሕይወት እንደኖርኩኝ የማየው የምወዳችሁን የማከብራችሁን ብዙ ጊዜ ተለየዋችሁን ወንድሞቼና እህቶቼን በዚህ መድረክ ላይ እንዲሳይ ራሴ በመጽሐፍ እንደተጻፍኩኝ ቆጥሬዋለሁኝና ምስጋና የሚበቃው ነገር አይደለም። በጣም ደስ ብሎኛል። ክቡራንና ክቡራት ውድ ወገኖቼ፣ ወዳጆቼና ጥሬን አክብራችሁ በመገኘት ይህ ዝግጅት እንዲሳካ ልዩ ድጋፍና ትብብር ላደረጋችሁልኝ ልባዊ ምስጋና አቀርባለሁ። የዛሬውን ቀን ደስታዬን የተለየና የማይረሳ የሚያደርገው እንደገለጽኩት ከመጽሐፍቱ ጉዳይ ይበልጥ ለብዙ ጊዜ ያየዋችሁን ብርቅ ወገኖቼንና የኔ ጉዳይ ከራሳችሁ አስበልጣችሁ ሰው ቁም ነገሩ ወዳጆቼን በፍቅር ሀገራችን ተሰብስባችሁ ማየቴ አዲስ መፈጠር ነው። ክቡር የቀድሞ የአዲስ አበባ ከንቲባና የኢህአዴሪ ምክትል ጠቅላይ ሚኒስትር ዶክተር አለሙ አበበ በፍቅርና በአክብሮት የክብር እንግዳ ሆነው በመገኘቶ በጣም አመሰግናለሁ። ከዚህም በላይ አቶ ተሰማ ነጋሽና የንግስት ታወር ሆቴል አባሎች፣ ወይዘሪት ሰላም ለማጉያና የለማጉያ ተቋም ቤተሰቦቼ፣ አቶ ጌታቸው አቤቤ፣ ንጋቱ አቤቤና ቤተሰባቸውን፣ የተከበሩ አቶ ሲሳይ አጌና እና የሉዓላዊ ሚዲያ አባላትን፣ የሰራዊቱ ድምፅ አዘጋጅ ሻለቃ አብርሃም ታከለን፣ ወንድሜ አቶ ግርማ ፈለቀን፣ ወንድሜ ዶክተር ላቀው አለሙ፣ ጽናቴ አቶ አሳየ ብርሃኑን፣ የሁል ጊዜው ዶክተር ኃይሉ ከፈኒን፣ አቶ ነቢዩ ሲራክና የፒራሚድ ሆቴል የቤስት ዌስተርን አባሎችን፣ ዶክተር ታዬ ብርሃኑን፣ እንደገና የኢትዮጵያ ሄራልድ ዝግጅትን፣ የዕድሜ ዘመን ጓደኞቼ አቶ ደበባ አለሙ፣ አቶ ማስረሻ ወልደስላሴ፣ ዶክተር ጌታቸው ገብረመድህንና አቶ መኮንን ሀብተ ማርያም፣ ዶክተር ሀብቱ መገንታን እና ቤተሰቦቻቸውን፣ አቶ ሰሎሞን ተስፋዬን እና ቤተሰባቸውን፣ አቶ የሻነውን፣ እንደ ጥላዬ የማይለየኝ ወንድሜ አቶ አለምሸት አብዲን፣ ደግ ቤተሰቦቼና
ስማችሁን ያልዘነጋሁትን ሌሎችን ወንድሜን አቶ እንግዱ ወንድሜን ሻምበል እንግዱ አብዲን እና ብዙዎች ጥረቴ እንዲሳካ ያደረጋችሁትን ድካም አድረሳው ዝርዝሬ ማድረሳው እዚህ የምመለከታቸው ከህፃንነት ጀምሮ ማቃቸው ወዳጆቼ ጓደኞቼ የፖሊቴክኒኩ ጸጋዬ ገብረ ሕይወት የእድገት ዘመን ጓደኛዬ አቶ ዶክተር ተስፋዬ ዳማ ምን ጠርቼ መዘርዘር አልችልም። ወይዘሮ ገነት ዳማ ስንታችሁን ያለውና ይቅርታ አድርጉልኝ መጥራቱን ላቁምና ከምንም በላይ ቁም ነገራችሁ አድርጋችሁ ዛሬን ለኔ በመስጠታችሁ ኩራቴ ናችሁ ብሉላችሁንም ይሄ ቃል ይገልጸው ይመስለኛል። ወደ መጽሐፉ ቢሄድ ኤፖካል ሺፍት ሪዲፋይኒንግ ሳይኮሶሻል ኤንድ ፖለቲካል ዳይናሚክስ በትርጉሙ ዝንፈተ ዓለም የሳይኮሶሻል እና ፖለቲካዊ ህርግ ወይንም ዳይናሚዝም በተሰኘ ርዕስ 406 ገጾች ያካተተው መጽሐፍ ካተኮረባቸው በጥቂቱ የሰላም አዘልና ድልድይ ገንቢ ዲፕሎማሲና ስትራቴጂያዊ ፍቱንነትን በዓለማችን ፍርክስክስና ፉክክራዊ ፖሊሲዎችን ጥፉነት ይተነትናል። የዓለምን ስነ ልቡናዊ ቀውስና የወገና ባህሪያትን ይቃኛል። የሰውን ልጅ አካላዊና ስነ ልቡናዊ ምላሽ የሚወስኑ ሁኔታዎችን ስለ ሰብአዊ ብርታትና ልቀትም ይመለከታል። ስለ ዘመን አርቲፊሻል ኢንተለጀንስ ዲፕሎማሲና የሃይፐርሶኒክ ወቅት ፖለቲካዊ ህርከትን ይተነትናል። ስለ አእምሮና ህሊና ስሪትና መስተጋብር ግንዛቤዎች ይተነትናል። ስለ ራስና የመሪዎች የልፋት ውጤት ማስተያያ ልኬቶችና ሌሎችንም በርካታ አበይት ርዕስ ያካተተ ጥልቅ ስራና ብዙም ተጨማሪ ጉዳዮች ላይ ትኩረት የሰጠ ነው። ያለፍንበት መንገድ የተሰኘ ርዕስ 460 ገጾችን ያካተተው ጥረቴ ደግሞ ኡንክሎዝ የተባበሩት መንግስታት የባህር ህግ የኢትዮጵያን በሳልና ጥንቁቅነት አርበኝነትና ጀግንነት ያዋሃደ የመብት ጥያቄ ትክክለኛነትና ይህ ጥያቄ ኢትዮጵያ ያደረገችው ብቻ ሳይሆን ሞንቴጎ ቤይ ጃማይካ ላይ 4 አከራካሪና እልክ አስጨራሽ ስብሰባዎች ተደርጎ 12 ዓመት ከፈጀ በኋላ በመጀመሪያ 112 ሀገሮች ፈረሙ። ያልፈረሙት አሜሪካን ጨምሮ እነ ቱርክን ጨምሮ ደግሞ በኋላ ፈርመው 165 ሀገሮች ያጸደቁት ህግ ዛሬ ኢትዮጵያ የባህር ህጓ በሯን ለማስከበር የምትፈልገው ነገር ህጋዊና ታሪካዊ መፍትሄ መሆኑን በእርግጠኝነት ያሳያል። አንቀጽ 125 አርቲክሉ የባህር በር ማንም ሀገር ሊዘጋበት እንደማይችል፣ አንቀጽ 129 ማንም ሀገር በታሪፍ ወይንም በተመሳሳይ ነገር ያንን ሀገር መድረኩን ሊጠቀም ሲፈልግ ሊያስጨንቀው እንደማይገባ፣ አንቀጽ 61፣ 62፣ 69 እነኚህ በሙሉ በዝርዝር የሚያሳዩ ስለሆነ ተገቢ አርበኝነታዊና የጀግንነት ጥያቄ ነው የኢትዮጵያ ጥያቄ ለማለት ነው። ይሄንን ኢትዮጵያን አስመልክቶ ሳይሆን በአጠቃላይ በህግ አንጻር በታሪክ አንጻር ኡንክሎዝ ወይንም የተባበሩት መንግስታት ድንጋጌ ምን እንደሚል መጽሐፉ በዝርዝር ያሳያል። እዚህ ከተናገርኩት በበለጠ ሁኔታ ያሳያል ማለት ነው። ስለዚህም የኢትዮጵያም ጥያቄ ያን የተከተለ ስለሆነ አርበኝነታዊ ነው ለማለት ነው። በዚህ አጋጣሚ እነኚህ ሁለት መጽሐፍቶች ሳቀርብ ለአንባቢያን የሚኖረኝ ከፍተኛ ምስጋናና የኔም ደስታ ወደር የለውም። በ460 ገጾች የተዘጋጀው ያለፍንበት መንገድ በሚል ርዕስ የቀረበው ስራ ደግሞ የተጓዝኩበትን እድሜ ሂደትና ከልጅነት እስከ ልይታ ዓለም ያከናወንኳቸውን ተግባራት እንዲሁም የተሳኩልኝና የተደናቀፍኩባቸውንም ውጣ ወረዶች ያመላክታል። ያስተማሩኝን፣ ያሳደጉኝን፣ የኮተኮቱኝን ስራቸውን ያደንቃል። ግጥማቸውን፣
ንባባቸውን ያሳያል። የልቦና የተዋጽኦ ነጸብራቅ የሆኑ ቀደም ሲል የተዘጋጁ የተወሰኑ ግጥሞችም በአማርኛም የጻፍኳቸውን በእንግሊዝኛም የጻፍኳቸውን በመጻሕፍቶቹ አካትቻለሁ። ባለፈው ግማሽ ምዕተ ዓመት የተለያየ ከፍተኛ የኃላፊነቶች ተግባር አበርክቻለሁ። በተለያዩ የኢትዮጵያ የመከላከያ ሰራዊት ከፍተኛ ኃላፊነት፣ በአብይ የፖለቲካ አመራር ስራዎች፣ በዲፕሎማሲያዊ መድረኮችና ዓለም አቀፋዊ ድርጅት ዋና ተጠሪነት እንዲሁም የግል ስራዎችም ላይ ተሰማርቼ ቆይቻለሁ። መጽሐፎቼ ከህይወት ማስታወሻ ግለ ታሪክነትና ትምህርታዊነትም በላይ ከዓላማ ሀቅና ቁርጠኝነት እንደዚሁም መደናቀፍም አንባቢ እይታ እንዲያገኝና የእድገትና ግንባታ ሂደት ብልሃትና ትዕግስት እጅግ እንደሚሻው ከነበረኝ ልምድ አካፍያለሁ። ከሁሉም በላይ የትኛውም ግለሰብ በጥረት የሀገሪቱ ከፍተኛ ኃላፊነት ላይ ደረጃ መድረስ እንደሚችል የ13 ዓመት ለጋ ወጣት ሳለሁ ኢንዶ ኢትዮጵያን ቴክስታይል ጨርቃጨርቅ ፋብሪካ በለጋ ወጣትነት ተቀጥሬ እስከ ከፍተኛ ኃላፊነት የተጓዝኩባቸው መንገዶች ማንም ሰው ከሰራና ከጣረ ከፍተኛ ኃላፊነት ላይ ከመድረስ የሚያግደው ነገር እንደሌለ በምሳሌነት እንዲያሳይ ሂደቶችን ጠቃቅሻለሁ። ያልተገላበጠ ቋጥኝ በሙጃና ምልግ ይወረራል የተባለውን ልብ ይለዋል። በማህበረሰባዊ ሳይኮሎጂ እይታ ህርክ ላይ በእንግሊዝኛ የጻፍኩት አራተኛው መጽሐፌ ማለት ከአሁን ቀደም የዛሬ 40 ዓመት በሶሻላዊ ስነ ልቡና ፍንጭ ላይ የጻፍኩት የአማርኛ መጽሐፍ አለ። ማኔጅመንት ፖለቲካልና ሶሻል ሳይኮሎጂ በእንግሊዝኛ መጽሐፍ ጽፌ የዛሬ 40 ዓመት የፒኤችዲ ቴሲሴን የተመለከተ መጽሐፍ ጽፌ አቅርቤያለሁ። አሁን ይሄ የጻፍኩት አዲሱ የሳይኮሎጂ መጽሐፍ ያንን ቀድሞ የጻፍኩትን መጽሐፍ አሻሽሎና በአዲሱ ዘመንና ትውልድ የሰዎች ሳይኮሎጂ ምን እንደሚመስል፣ የሰው አእምሮ ምን ይመስላል፣ አስተሳሰቡ ምንድን ነው፣ ይሄ አስተሳሰብ በአስተዳደር፣ በስራ፣ በአመራር ሰዎችን እንዴት አፌክት ያደርጋል የሚለውን የሚገመግም ይሆናል ማለት ነው። በማህበረሰብ ስነ ልቡናዊ የወቅቱ ይዘት፣ በአመራርና በዓለም አቀፍ ግንኙነት፣ የሃይፐርሶኒክ ዘመንን ፖለቲካዊ ሳይኮሎጂ እና የአዲሱን ዓለማዊ እውቀትና የህብረተሰብንም እይታ ያካተተ ይሆናል። የመደጋገፍ ድልድይን የሚያበረታታ ስነ ልቡናዊ ቀረቤታም መጽሐፉ ይዟል። ከጥላቻዊ ወገንተኝነትና ስሜትን መሰረት ያደረገ ምጸታዊ ግምት ይልቅ ምርምራዊና ሳይንሳዊ መሰረት ያለው ሁለንተናዊ የአመራር ስኬት 44 መርህ የልኬት ነጥቦችን ወይንም ፓራሜተርስ፣ አንድ መሪ ሀገር እንዴት እየመራ ነው፣ የዓለም መሪዎች ሁኔታዎችን እንዴት እያደረጉ ናቸው የሚለውን ፓራሜተር ቼክ በማድረግ በውጤቱ ምን ይመስላል የሚለውን ነገር ማንም ግለሰብ ማየት እንዲችል ፓራሜትሩን አዘጋጅቼ በዚህ መጽሐፍ ውስጥ አስገብቻለሁ። ሳይንስን የተከተለና የስሜት ሳይሆን በሳይንስ ላይ የተመሰረተ ነው። ከነኚህ መጽሐፎች ሌላ ሁለት መጽሐፍቶች እያዘጋጀው ነው። አንዱን ግማሽ ሄጃለሁ፣ ሌላውን ደግሞ ጨርሰዋለሁ። ይህም ማለት እንግሊዝኛው መጽሐፍ በአማርኛ ከሚተረጎመው ሌላ ማለት ነው። እነኚህ ሁለት አሁን በመጨረስ ላይ ያለሁት መጽሐፍ የአስተውሎትና የእርጋታ ዲፕሎማሲ ውበት በሚል ርዕስ በእንግሊዝኛ የሚዘጋጅ መጽሐፍ አለኝ። ሁለተኛው መጽሐፍ በዋና ኮሚሳርነትና የፖለቲካ ኃላፊነት የመራሁት ሰራዊት ጥልቅ ሀገራዊ ፍቅርና ተጋድሎን የሚመለከት መጽሐፍ አሁን ዛሬም ያለው ሰራዊት ይሁን እኔ በመራሁት ጊዜ የነበረውም ሰራዊት ይሁን ከዛ በፊትም በአርበኝነት የዘመተና ኢትዮጵያን ከስንት መከራዎች የጠበቁ ሰራዊቶች በሆኑ በበቀጥ ባንበግብግ በተለያየ መከራና ፈተና ውስጥ እያለፉ ራሳቸው ሳይኖሩ አገራቸውን ያኖሩ ሰራዊቶችን በኃላፊነት ስለመራውና ዋና የፖለቲካ ኃላፊና ኮሚሳርም ስለነበርኩ ምንድነው የሰራዊት ፈተና የሚለውን የሚመለከት
ከዓለም አቀፋዊ ሁኔታ ጋር ያገናዘበ መጽሐፍ ደግሞ እያዘጋጀሁኝ ነኝ ለማለት ነው። እነሆ እነኚህ መጽሐፎች በቅርብ ጊዜ እንደሚበረከቱ ለሁላችሁም በአክብሮትና በምስጋና አቀርባለሁ። ከዚህ የላቀ ማድረግ ለምትችሉ ሰዎች ብዙ ገለጻ አያስፈልገኝም። ይህንን ካልኩኝ በኋላ በክብር የቀድሞ የአዲስ አበባ ከንቲባ ወዳጄና ባልደረባዬ እንደዚሁም የኢህዴሪ ምክትል ጠቅላይ ሚኒስትር ዶክተር አለሙ በዚህ አጋጣሚ አንድ ሁለት ቃላት እንዲናገሩ በአክብሮት ጋብዛለሁ። ይህንም እንደምትፈቅዱልኝ ተስፋ አድርጋለሁ። አመሰግናለሁ በጣም። ይህንን እንደማድረግ አሁን አምባሳደር ተስፋዬ ሲናገር ነው ያወቅኩት። ነገር ግን ችግር የለኝም፣ የምናገረውም አይጠፋም። ያው እኛ በመናገር የቀረብን ነው ብዙዎቻችን። በተለይ ደግሞ ይህን አጋጣሚ አስመልክቶ ብናገር ደስ ይለኛል። ለምን በወጣትነታችን በዛን ጊዜ እስከ ገባን ድረስ ለኢትዮጵያ ሰፊ ሕዝብ ይበጃል የሚለውን መስመር ይዘን ሰርተናል። በዛ ሂደት ውስጥ በተለይ በሰራዊቱና በወቅቱ ደግሞ ከተማሪው የመነጨ በአብዛኛው በተማሪነት ውስጥ የነበረ ከዛም አልፎ ትምህርቱን ጨርሶ በተለያዩ ስምሪት ውስጥ በነበረ ወጣት መካከል ያ ታሪካዊ የሆነ አብሮ የመስራት ነገር እንዲህ በቀላሉ የተገኘ አይደለም። ከሁሉ በፊት በዚህ ጉዳይ ላይ እንደምታውቁት ሁለት መሰረታዊ የአስተሳሰብ መስመሮች ነበሩ። ነገር ግን ዞሮ ዞሮ ጉዳዩ የሁለቱን አካላት እያንዳንዱ ስለሌላው የነበረውን ግንዛቤ ሰብሮ ይሄ እንደ ጥያቄም ቢነሳ ለጥያቄውም ደግሞ የተለያዩ መልሶች በመሰጠቱ የተወሰነው ክፍል ከወታደሩ ጋር አብሮ ሰርቶ የኢትዮጵያን አብዮት ወደፊት መግፋት ያስፈልጋል ብሎ የተቀላቀለውም ጭምር ሆነ። እንዲህ በቀላል አይደለም። ለምን ብዙዎቻችን እኔ አንዱ የተማሪ ማህበር የፈጠረኝ በኢትዮጵያ ውስጥ ለውጥ ለማምጣት ለመታገል ከወሰኑት ጓዶች አንዱ ነኝ። እኛን የፈጠረን የተማሪ ማህበር በወቅቱ የግራ መስመር ማዝመም በጣም እንደ ፋሽንም፣ ሁለተኛ ተጨባጭ የዓለም አቀፍ ሁኔታም የሚያሳየው አቅጣጫ ስለነበረ እኛ በዛ እንሄድ ነው እና ማርክሳዊ ሌኒናዊ ትንተና እንደምታውቁት የሚመሰረተው በመደብ ትንተና ላይ ነው። የማህበራዊ መዋቅርን ነው የሚተነትነው። በዚህ መዋቅር ውስጥ ገዢና ተገዢ መደቦች አሉ ብሎ ያምናል። ይህ ተገዢ መደብ ገዝቶ ሊቆይ የሚችልበት መሳሪያዎች አሉት ብለን እናምናለን። ከነዚህ መሳሪያዎች አንዱ የታጠቀው ኃይል ነው። ስለዚህ ለእኛ የኢትዮጵያ ሰራዊት ለለውጥ የሚነሳ ለውጥ ፈላጊ ይሆናል የሚል እምነት አልነበረም። የተገላቢጦሽ እውቀት ለውጥ የሚፈልጉትን ለመቆጣጠር ለመጨፍለቅ የወቅቱ የገዢው ክፍል የሚጠቀምበት መሳሪያ ነው ብለን ነበር የምናምነው። እንግዲህ የ1966 ዓመተ ምህረት ይህንን ነው ጥያቄ ውስጥ እንድናገባ ያስገደዳል። ለምን እኛ ገና ዳዴ የምንለው የነገ ከተገደደ ወደ ትጥቅ ትግል የሚገባ ሁኔታው ከተመቻቸለት ደግሞ የፖለቲካ ስራ የሚሰራ ከተማሪ ማህበር ላቅ ያለ የፖለቲካ ድርጅት ለማደራጀት ዳዴ በምንልበት ጊዜ ኢትዮጵያ ውስጥ የሰራዊቱ ክፍል ትልቅ የሆነ ማህበራዊ ጉዳይን የሚመለከት ጥያቄ ማንሳት ጀመረ። ለጊዜው መጀመሪያ ሲጀመር በራሱ ደሞዝ በራሱ ችግር ላይ ያተኮረ ቢሆንም ወደ መጨረሻ ላይ እየመጣ የነበረው ግልጽ የሆነ ጉዳይ የኢትዮጵያን ወቅታዊ
የማህበራዊ መዋቅር የሚጠይቅ ቢያንስ የሚጠይቅ ትክክል ነው ወይ በዚህ ነው ወይ መሄድ አለብን የሚል ነበር እና ይሄ እኛን ምንድን ነው ይሄ ሰራዊት እናውቀዋለን ወይ ሰዎችንና ተቋሞችንስ አላደባለቅንም ወይ የሚል ጥያቄ መምጣት ጀመረ። በተለይ አስተባባሪ ኮሚቴ የሚባለው ከተቋቋመ በኋላ የሚያወጣቸው መግለጫዎች በሙሉ ቢያንስ የፊውዳሊዝምን ለመታገል የተነሳ መሆኑ ይታያል። እኛ ሀሳባችን ከዛ ላቅ ያለ ነው። ሶሻሊስት ኢትዮጵያ ለመገንባት ነው የምናስበው። ስለዚህ አሁን ቅደም ተከተል አለው፣ የትግል አቅጣጫ አለ። እስከ አንድ ደረጃ ድረስ አብሮ ሊሰራ የሚችልን ኃይል በዛ ደረጃ አብሮ መስራት ሲቻል ከእሱ ጋር መጣላት ጠላቶች ማብዛት ነው የሚል አስተሳሰብም ምናምን ነበር እና ይሄ ሰራዊት እያዘ የተነሳው የፊውዳሊዝምን ጥያቄ ውስጥ ማስገባት ጉዳይ እኛስ ጥያቄ አይደለም የሚል ጥያቄ እንድንጠይቅ አስገደደን። ያ ጥያቄ ገፍቶ መጨረሻ ላይ የተወሰኑ ክፍሎች አብረን መስራት አለብን ብለን አምነን ተቀላቀልን። እኔ በግሌ የተሳታፍናቸው በ17 አብዮቱ ዘመን ብዙ ጉዳዮች አሉ። ነገር ግን በዛን ጊዜ በነበረው ሁኔታ ካየኋቸው የሰራዊቱ አባላት በቅርብ አብሬ ለመስራት ለመታገል ካየኋቸው ወጣት የአብዮቱ የወታደር ክፍል አባላት ያየሁት እጅግ በጣም ከፍተኛ አገር መውደድ፣ እጅግ በጣም ከፍተኛ ለኢትዮጵያ ሲባል ምንም መሆን። እኔ እነዚህ ሁለቱ ነገሮች የበለጠ ቀን በቀን ወደ እነሱ እያስጠጋኝ እየገፋኝ እስከ መጨረሻ ድረስ አብሬ ለመስራት እና ያው ስርዓቱ አያስፈልግም ተብሎ ኢህአዴግ ከወንበሩ እስኪያነሳን ድረስ ወንበሩ ላይ ነበርኩ ሰው ነኝ። እነዚህ ካገኘኋቸው ሰዎች መካከል አንዱ አምባሳደር ተስፋዬ አብዲ ነው። በጣም ትዝ ይለኛል። በጣም ወጣት ባገኘሁትና ባየሁት ቁጥር እጅግ በጣም መርህን የተከተለ አቋም የሚወስድ ወለም ዘለም ማለት የማይችል ነገር ግን በነበረው የትግል ሂደት ውስጥ ደግሞ ያን ትግል ለድል ለማብቃት እንደ ሻማ መግለጥ የሚችል በጣም ትኩስ የሆነ የለውጥ ስሜት የነበረው ወጣት ነበር እና እኔ በጣም እጅግ በጣም ከሚገርሙኝ እና በማየት ብቻ ነገሮችን ለመገመት የምችልበትን ሁኔታ ያሳደጉልኝ እንደ አምባሳደር ተስፋዬ አይነት እጅግ በጣም ወጣት ኦፊሰሮች፣ የበታች መኮንኖች አጋጥመውኛል። እኔ አንዳንድ ጊዜ ቆም ብዬ አስባለሁ። እኛ ተማርን እንላለን፣ እነዚህ ጓደኞቻችን ለምንድን ነው ያልተማሩት ብዬ ስጠይቅ የራሴን ሕይወት አስባለሁ። እኔ ምናልባት ስምንተኛ ክፍል ድረስ ትምህርቴን አቁሜ ወደ ስራ ልሰማራ የምገደድበት አይነት ሕይወት ውስጥ ነበርኩ። በግድ በመከራ ግድ የለም ችዬ ብዬ ነው ትምህርቴን የቀጠልኩት። እነዚህ ጓደኞቻችን የሰራዊት አባላቸው 50 አለቃ ሊሆን ይችላል፣ ሻምበል ሊሆን ይችላል። እስከ 8ኛ ክፍል ወይም ከ10ኛ ክፍል አቋርጦ ሰራዊት ውስጥ ገብቶ ይሆናል። ነገር ግን እንደ ማንኛችንም ምሁር የመሆን ፖቴንሻል ውስጣቸው እንደነበር አይቻልም። የእድል ጉዳይ ነው፣ የአጋጣሚ ጉዳይ ነው። ወደ ሰራዊቱ እንዲገቡ መለዮ እንዲለብሱ ያደረጋቸው እንጂ በጭንቅላታቸውና በአስተሳሰባቸው ከኛ የሚለይ ስብዕና የላቸው። ይሄ በጣም ይደንቀኝ ነበር እና ይሄንን ለማለት ነው በእውነት ደስ ብሎኝ እናገራለሁ ያልኩት። ምናልባት በኋላ ስለ መጽሐፉ ውይይት ይኖር ይሆናል። መጽሐፉን ገልበጥ አድርጌ ሳያየኋቸው ቁም ነገሮች ወደኋላ ጊዜ ለመናገር እፈልጋለሁ። በተረፈ ግን እርግጠኛ ነኝ ብዙዎቻችሁ ተስፋዬ በነበረበት መስመር ውስጥ የነበራችሁ ናችሁ፣ አያችኋለሁ። አንዳንዶቻችሁን የማውቃችሁ እና እኔ አሁንም ቢሆን እኛ በጣም እድለኞች ነን ነው የምለው። ለምን ብዙ ጓደኞቻችንን በግራም በቀኝም አጥተናል። ኢትዮጵያ በጣም ብዙ ነገር አጥታለች እና ቢበቃና
ከዚህ በኋላ ትውልድ ለትውልድ ታሪክን እንጂ ጥላቻን የማወርስበት ሂደት ውስጥ ብንገባ እጅግ በጣም ደስ ይለኛል እና አሁን እኛ የቀረነው ሽማግሌዎች በምንችል መጠን ስህተታችንን ስህተታችን ነው ተሳስተናል ብለን አምነን ይቅርታ መጠየቅ ያለብን ነገር ከሆነ በግለሰብ ለኢትዮጵያ ሕዝብ ይቅርታ የሚጠይቅበት ምንም ምክንያት የለም ብዬ አምናለሁ። በግሌ ለምን አብዮት ውስጥ ገባሁ፣ ለምን ይሄን አብዮት ሲካሄድ ተሳተፍኩ የሚል በፍጹም ይቅርታ መጠየቅ አይደለም። ራሴንም እንኳን ትክክል አይደለሁም ጠይቄ አንድም አላገኘሁም። የተሳሳትኩት ያንን ለውጥ ለማድረግ ስሞክር የሄድኩበት ሂደት ነው። በተረፈ ፊውዳሊዝምን የመሰለ ለ1000 ዓመት የተንሰራፋ ስርዓት ዛሬ የልጆቻችሁን ውስጥ ይጠይቋቸው ምን ያውቃሉ ስለ ጭሰኝነት? በአጭር ጊዜ ውስጥ የስንት ሺህ ዓመት ስርዓት በአጭር ጊዜ ውስጥ ከታሪክ እንኳን ከአንጎል ጠፍቶ ሄዷል። ይህን ያደረገው ኢትዮጵያ ቤት ነው። ዛሬ ችግር በችግር ነን፣ ምንም ጥያቄ የለውም። ከነ ችግሯም ዛሬ ያለችውን ስለ ፌዴራሊዝም እንነጋገራለን። በጣም የሚገርም ነው። የፌዴራሊዝም ምርጫ ነው የምንነጋገረው ዛሬ። በጣም የሚገርም ነው። የዛሬ 50 ዓመት ግን ንጉሳውያን ቤተሰብና ፈረንጆቹ እንደሚሉት ባለሰማያዊ ደሞች ኢትዮጵያን የመግዛት መብታቸው አድርገው ቁጭ ብለው እኛን እንደ አሽከሮቻቸው የሚያዩባት ኢትዮጵያ ነበረች። ኢትዮጵያ ዛሬ ከዚህ ተለውጣ እዚህ መታለች። ከነ ችግሯም በዚህ ለውጥ ውስጥ መገኘቴን እኮራበታለሁ። አብዮቱም ያኮራል ብዬ አምናለሁ። ስለዚህ ይቅርታ ብንጠይቅ በሂደት ውስጥ በሰራናቸው ስህተቶች ነው። ይሄ ብዙ አለ መጠየቅ ያለብን። ነገር ግን ለአዲሱ ትውልድ ደግሞ መንገር አለብን ብዬ አምናለሁ። እኛ የሰራነውን ስህተት አትስሩ። እኛ ኢትዮጵያን በአገርነት በምንም ተአምር ጥያቄ ውስጥ እናስገባት፣ ነገር ግን እሺ ሀገር ምን ትሁን በሚለው ነበር የምንጣላው። በዘራችን በብሔራችን አይደለም፣ በፖለቲካ መስመራችን ነው የተጋደልነው እና ያ ራሱ አስፈላጊ ነበረ አልነበረም። ዛሬ ደግሞ ተመልሰን ከዛ በተዋረደ መንፈስ ደግሞ እንዴት እንጋደላለን? እንዴት እንዋጋለን? እኔ እንደመስለኝ የእኛ ትውልድ ኃላፊነት አለበት እና እዚህ ያላችሁ በተለያየ መልኩ በዚህ ሂደት ውስጥ ያለፋችሁ ይሄንን በተቻለ መጠን ለዚህ ለአዲሱ ትውልድ የምታስረዱበት መንገድ ቢመቻች ጠቃሚ ይመስለኛል። ይሄ የግል ምክር ነው፣ የግል አስተሳሰቤ ነው። አመሰግናለሁ። በመቀጠል በፕሮግራማችን መሰረት ስለ መጽሐፉ የጋዜጠኛው እይታ ምን ይመስላል የሚለውን የምታውቋቸውን አቶ ሲሳይ አጌናን እጋብዛለሁ። አቶ ሲሳይ፣ ከዚህ ቀደም መጽሐፉን ሳላነብ ስለ አምባሳደር ተስፋዬ አንዳንድ ነገሮችን በመስማት ሰፋ ያለ ኢንተርቪው ከእሳቸው ጋር አድርጌ ነበር የዛሬ 8-9 ዓመት አሜሪካ ውስጥ። ስለዚህ በጣም ብዙ ሰዎችን ያስገረመ በርካታ ጉዳዮችን የያዘ ሰፋ ያለ ቃለ ምልልስ ነበር። አሁን መጽሐፉን ሳነብ ደግሞ ዝም ብዬ አልፎ አልፎ ለማየት ሞክሬያለሁ። ምናልባትም ሰፋ ያለ ያው ነገር በአይን ይገባል የሚባል ነገር አለ። በጽሁፍ ብዙ ሰው የማንበብ ዝንባሌ ፍላጎት የለም። በቃለ ምልልስ ግን በርካታ ሰዎች ከአምባሳደር ተስፋዬ ከፈቀዱልኝ ይህን መጽሐፍ ካነበብኩ በኋላ ከእርሳቸው ጋር ቃለ ምልልስ ባደርግ በርካታ ጉዳዮችን እዚህ ላይ ማንሳትና ለህብረተሰቡ በለጠ ያለፉበትን መንገድ ምናልባት አሁን ዶክተር አለሙን እዚህ በማየቴ በጣም ደስ ብሎኛል። ያው በታሪክ ነው የምናውቃቸው። በተለያየ መንገድ የአዲስ አበባ ከተማ ከንቲባ ነበሩ። ከዛም በኋላ እስር ቤት ውስጥ ሆነው አንድ ቃለ ምልልስ ሰጥተው ነበር። በጣም ማስታወሰው ሳሌም መጽሔት ላይ ያኔ ሰው እስር ቤት በገባበት ወቅት የሚናገራቸው ነገሮች ነበሩና እርሳቸውና አምባሳደር አስማማው ቀለሙ እስር ቤት ሆነው በነበራቸው አቋም ላይ ምንም ስህተት እንዳልሰሩ ወይ ደግሞ ስህተት ተሰርቷል ግን ወይ አብዮቱን ለመለወጥ ወይ ደግሞ ስለሰሯቸው አብረው ስለሰሩ ስለ ኮሎኔል መንግስቱ ያው ከነድክመታቸው እንደሆነ በጎ ነገሮች እንዳሉ የጠቀሷቸውን የሳሌም መጽሔት የዛሬ 28-30 ዓመት አካባቢ የወጡ ነገሮችን ስለማስታወስ ዶክተር አለሙን ልክ ሳያቸው ያ በዛን ወቅት ሳሌም መጽሔት ያነበብኩትን ነገር እንዳስታውስም አድርጎኛል። አምባሳደር ተስፋዬ እንግዲህ እንዳልኩት መጽሐፉን አንብቤ ሰፋ ያሉ ጉዳዮች በመጽሐፉ ላይ እንደሚነሱም ተስፋ አደርጋለሁ። ከልጅነታቸው ጀምሮ ያለፉባቸውና
ዛሬ ድረስ የደረሱባቸው መንገዶች ይጠቅሳሉ። ምናልባት የኢትዮጵያ አብዮት የአብዮቱ ተዋናይ የሆኑ ሰዎች ትክክል ነው የሚሉት ነገር አለ። ትክክል ነው ደግሞ የማይሉም ደግሞ ወገኖች አሉ። ምናልባትም የኢትዮጵያ አብዮት ምኑ ላይ ነው ችግር የተፈጠረበት? አብዮቱ ሲጀምር ነው? ሂደቱ ላይ ነው? መጨረሻ ላይ? ለምን መጨረሻ ያ አብዮት ጉዞውን ቀጥሎ ምናልባትም ከያፓና ከሜሶን ጋር የነበሩ ሂደቶች ላይ ነገሮችን እዛ ጋር ምናልባት ሶስቱ ኃይሎች ሌሎችም አሉ በብሔር ምናምን የተደራጁ በጫት በህወሓት በምናምን በኩል የሚያልፉ እነዛ ኃይሎች ተሰባስበው ኢትዮጵያን ወደ ተሻለ ምዕራፍ መውሰድ የሚቻልበት እድል አልነበረም ወይ? ወደ ግጭት ወደ ኃይል እርምጃዎች ያመሩት የስልጣን ትግል ነው ወይንስ የያዝነው ርዕዮተ ዓለም ትክክል ነው የሚል በርዕዮተ ዓለም ደረጃ ምን ያህል ልዩነት አላቸው? ምናልባት እሱን እንዲህ አይነት መድረኮች ተገኝተው አሁን በተለያየ መንገድ እንደማየው የሀፓውም ኤሶንም ደርግም በየራሳቸው ትክክል መሆናቸውን ይገልጻሉ። ግን በጋራ ደግሞ አንድ መድረክ ላይ ተገናኝተው ምናልባት ቀደም ዶክተር አለሙ የተናገሩት ነገር አለ። ያኔ የነበረው ሁኔታ የርዕዮተ ዓለም ነው፣ የሰፈር አይደለም፣ የብሔር አይደለም፣ የመንደር አይደለም። በተቻለ መጠን ኢትዮጵያ በምን መልኩ የተሻለች ትሆን ነው። በዛ ውስጥ የስልጣን ጥያቄ ደግሞ እንዳለ ምንም የሚያጠራጥር ነገር አይደለም እና ያን ያለፋችሁበትን መንገድ በተመለከተ ምናልባት በመድረክ ውይይቶች ለኢትዮጵያም ሕዝብ ያን የነበረውን ስህተትና ድክመት ብናይ ቀጣዩን ትውልድ ደግሞ ዛሬ ያሉ ነገሮችን ለማረምም እድል ይኖራል ብዬ አምናለሁ። እንዲህ አይነት መጽሐፎች በነገራችን ላይ በርካታ ሰዎች እየጻፉ ነው። በርካታ የደርግ ባለስልጣናት ጽፈዋል። አምባሳደር ተስፋዬም የጻፉት መጽሐፍ አሁን ምናልባት አንብቤው ቢሆን ኖሮ በርካታ ነገሮችን ገምግሜ ለተመልካችም እዚህ ላለው መልሰው የተሻለ ነገር ማድረግ ይቻል እንደነበር አምናለሁ። በአጠቃላይ ግን መጽሐፉን አንብቤ እዚሁ ሰው ፊት ወይ ደግሞ መጽሐፉን ለመመረቅ መጣው ፊት አምባሳደር ተስፋዬን ቃል ከገቡልኝ መጽሐፉን አንብቤ ካነበበውን ባሻገር ሌላም ሰው ደግሞ በቃለ ምልልስ መልክ ማየት የሚችልበት እድል ቢፈጠር ብዙ ነገሮችን ማድረግ ይቻላል ብዬ አምናለሁ። ግን ከዚህ ቀደም በቃለ ምልልስ ከአምባሳደር ተስፋዬ ጋር ባደረኩት ውይይት በርካታ ጠቃሚ ጉዳዮችን እንደገናም ደግሞ ትላንት ላይ የነበሩ ክፍተቶችን ነገ ላይ ልናርማቸው የምንችላቸው ነገሮች ያሳዩናል ብዬ አምናለሁ። መድረኩ እድሉ ስለተሰጠኝ በጣም አመሰግነው። እግዚአብሔር ይስጥልኝ። በመቀጠል ስለ እንግሊዝኛው መጽሐፍ አጭር ገለጻ እንዲያደርጉልን አቶ ግርማ ፈለቀን ወደ መድረክ ጋብዛለሁ። However, I want to introduce Ambassador Tesfaye Abdi. Ambassador Tesfaye Abdi is a seasoned diplomat, Air Force pilot, and the head of the Ethiopian Armed Forces in the past. He had served in various positions of national responsibilities. He served as an ambassador extraordinaire and plenipotentiary to Italy and Bulgaria. He was a permanent representative to the UN international agencies like FAO, WFP, WFC, and EFAT. He was a liaison to the Vatican, Director of Air Intelligence, Head of the Defense Ministry Foreign Relations, Head of Addis Ababa Party Organizations, Combat Crew Accredited, Ethiopian Air Force Pilot, and so many other positions. Related to his educational credentials, completed his PhD candidacy with the presentation of thesis monograph on psychology. He has specialized with honor in management, political, and social psychology. He completed his computer programming from Cleveland Institute of Technology with great honor. Completed advanced and primary intelligence. Completed imagery engineering. He completed leadership training and more. And there's so many aspects of Ambassador Tesfaye and his life. All I could tell you right now is that he's an individual who can remember things back at 40, 50 years ago as if it happened yesterday. How many of us can do that? So he's an individual that we honor. I would like to quote one of his poetry from page 12 of his book.
from conscious thoughts to inner depths, where the subconscious mind accepts. A harmony of myriad concepts flows as the human spirit wanders and grows. With this sweet poetry, I will refrain from saying any more, and thank you all for your attention. ዶክተር ላቀው አለሙ ወደ መድረክ እንዲመጡ ጋብዛለሁ። እዚህ እናንተ ፊት ቀርቤ ጥቂት ቃላት እንድናገር ወንድሜ አምባሳደር ተስፋዬ እንዲሁም የመድረኩ መሪ እድል ስለሰጣችሁኝ በጣም አመሰግናለሁ። ስለ አምባሳደር ተስፋዬ እኔ ረዥም ዓመት በወዳጅነት በጓደኝነት እና በቤተሰብነት ነው የማውቃቸው። አምባሳደር ተስፋዬን ባወቅኩበት ዘመን ሁሉ በጣም ሀቀኛ፣ ቀጥተኛ ሰው፣ ደፋር መሆኑን አውቃለሁ። አምባሳደር ተስፋዬ ግልጽ፣ ተጫዋች፣ የንግግር ለዛ፣ የቃላት አጠቃቀም የሚያውቅ፣ የሚያዝናና ህይወትም አቀራረብም ያለ ሰው ነው። በአጠቃላይ ተስፋዬን በቅርበት የምታውቁ ሰዎች ሁልጊዜ የምትናፍቁት አይነት ሰው ነው። ይህን ካልኩ በኋላ ወደ መጽሐፉ አጠቃላይ ፋይዳ ለመናገር ታዋቂው የተከበሩ ዶክተር ደራሲ ሐዲስ ዓለማየሁ በአንዱ መጽሐፋቸው ወንጀለኛ ዳኛ በሚለው ውስጥ የጻፉት አንድ ፍሬዝ አለ፣ አንድ አረፍተ ነገር አለ። ይኸውም እውነት ሁሉ ካልተነገረ እውነት ከተቀነሰበት እውነት መሆኑ ይቀራል ይላል ወንጀለኛ ዳኛ ውስጥ። አንዳንዴ ዶክተርም እንዳሉት በእኛ ትውልድ ላይ የአሁኑ ትውልድ የተለያዩ ሂሶችን፣ አስተያየቶችን ሲሰነዝር እንከታተላለን፣ እንሰማለን። ከሂሱና ከትችቱ ባሻገር ያ ትውልድ እንደተሳሳተ፣ ያ ትውልድ ፋይዳ ቢስ እንደነበረ፣ ያ ትውልድ ዛሬ ላለ ሁሉ ምክንያት እንደሆነ የሚያስቡ አሉ። ይህንን በግልጽ የሚናገሩ አሉ። በእኔ እይታ ያ ሀሳባቸው ነው፣ ምንም ማድረግ አይደለም። ያ እይታ ግን የእኛ ትውልድ ያለፈበትን ተጨባጭ ሁኔታ፣ የወቅቱን የህብረተሰባችን የእድገት ደረጃ፣ ባህላዊ፣ ኢኮኖሚያዊ፣ ማህበራዊ ህይወቱን በደንብ ካለመገንዘብ እኛ ደግሞ በዛ ህይወት ውስጥ የተለያየ ሚና የተጫወት ነው ግለሰቦች ከወጣትነታችን ጀምሮ የዛው የህብረተሰቡ ውጤት ፕሮዳክት ኦፍ ዛ ሶሳይቲ መሆናችን ባለመገንዘብ ይመስለኛል። ስለዚህ ዛሬ ላይ ደርሰን በዛ ወቅት ያለፍነው እንደ አምባሳደር ተስፋዬ ያሉ አዋቂ ሰዎች የወቅቱ ሁኔታ በግልጽ እውነቱን በመናገር የሆነውን ነገር በግልጽ በማቅረብ የአሁኑ ትውልድ እንዴት በምን ሁኔታ ውስጥ ያለፈው ትውልድ እኛ ትውልድ እንዳለፈ እንዲገነዘብና አመለካከቱን እንዲያስተካክል ለማድረግ መሞከራቸው እኔ ትልቅ ፋይዳ ነው ብዬ ገምታለሁ። የመጽሐፉ መጽሐፉን አላነበብኩም፣ እኔም ወንድሜ ሲሳይ እንዳለው ግን ከምገምተው ከይዘቱ ያን ፋይዳ ነው ለማየት የቻልኩት። እውነቱን የተረዳ ትውልድ ደግሞ የወቅቱ ሁኔታ የነበረውን የተረዳ ትውልድ ደግሞ ከማውገዝ ወይም ደግሞ በድፍኑ በጅምላ ከመተቸት ለካ እንዲህ ነበር፣ ያ ትውልድ በዚህ ሁኔታ ነው ያለፈው፣ ያን ሁሉ ወጥቶ ወርዶ እስከቻለ ድረስ መሄዱ፣ ዛሬ ደግሞ ያን ያለፈበትን ምን አይነት ችግር ነበረ፣ ምን አይነት ውጣ ውረድ ነበረ ብሎ ሰንዶ ለታሪክ ማስቀመጡ
አፕሪሼት የሚያደርግ ይመስለኛል፣ የሚያደንቅ ይመስለኛል መጽሐፉን ሲያነብ። የመጽሐፉ ፋይዳ ከዚህ አኳያ ነው ለማየት የሞከርኩት። በተረፈ አምባሳደር ተስፋዬ ወዳጄ በዚህ በመጽሐፋቸው ያለፈውን ነገር በግልጽ ያው ባህሪያቸው ግልጽነትን የተላበሰ ነው። ቀጥተኛ ሰው ነው፣ ደፋር ነው። በማስቀመጡ እና በዚህ መልክ ሰንዶ ለትውልድ በማስቀረቱ ላመሰግናቸው እወዳለሁ በእናንተ ፊት። ከሁሉም በላይ ደግሞ ይሄንን ጥረትህን ይሄንን ልፋትህን እዚህ አድርሰህ በዚህ ደረጃ ለህብረተሰቡ ለማቅረብ በመቻል እንኳን ደስ አለህ እላለሁ። እኛንም እንኳን ደስ አለን እላለሁ። አመሰግናለሁ። በጣም ደስ የሚል ነው። አቶ ገስት ተጫኔ እንግዲህ ምን እንደምል አላውቅም፣ ምክንያቱም ብዙ ተነግሯል። በዚህ ላይ ደግሞ እጽፋለሁ እንጂ ብዙ መናገር አይሆንልኝም። ቢሆንም ስለ አምባሳደር ተስፋዬ አንዳንድ ሁኔታዎችን መናገር እንዳለብኝ ይታየኛል። ከአምባሳደር ተስፋዬ ጋር የተዋወቅ ነው ወደ ያው አብዮቱ ነው ባጭሩ ያስተዋወቀን። በአብዮቱ ነው የተዋወቅ ነው፣ ግን በአካል በደንብ አድርገን ተጨባብጠን የተዋወቅ ነው አንድ ስራ እንሰራለን ብለን ተስማማንበት ከ1968 መጨረሻ አካባቢ በተለይም ደግሞ በ1969 ዓመተ ምህረት እሳቸውም እንደሚያስታውሱት ይቅርታ አንቱ ማለት ይከብደኛል፣ ይቅርታ እንደ ጓደኛዬ እሱም እንደሚያስታውሰው እሱ የጦር ኃይሎች የፖለቲካ ኃላፊ ሆነው ሲመደብ እኔ ደግሞ ወታደራዊ ፖለቲካ ጠቅላይ መምሪያ ውስጥ ተመድቤ ነበረ። በዚህ በጣም እንገናኝ ነበረ። ቅርበታችን በጣም እየጠነከረ ሄደ። ሁላችሁም እስካሁን የተናገራችሁት እንዳነሳችሁት ጓድ ተስፋዬ በጣም ጠንካራ ለቆሙበት ዓላማ ጽኑ መሰረት ያለው ካመነበት ወደኋላ የማይል ነበረ ወይም አሁንም ነው እና በዚህ የተነሳ በጣም ወደው ነበረ። ሀሳቡን ሁሉ አደንቀው ነበረ። ከእሱ ጋር ተገናኝተን በተነጋገርንበት ሁሉ ደስ ይለኝ ነበረ። ምክንያቱም እውቀትንም ጭምር ይመግበኝ ስለነበረ እና በተለይ እኔና እሱ ለነበርንበት መስመር በከፍተኛ ደረጃ የትግሉ አምድ ነው ማለት እችላለሁ። የእንቅስቃሴው ሳምባ ነው ነበር ብዬ መናገር እደፍራለሁ። በዚህ የተነሳ ጓዶች ሁሉ ያምኑበት ነበረ፣ በስራው የሚደሰቱ ነበረ እና በእውነቱ ነገሩን እያሳጠቁ ብዙ ሁኔታዎች ነበሩ። ጓድ ተስፋዬ ላመነበት ዓላማ ፊት ለፊት የሚጋፈጥ ቀጥተኛ እና ግልጽ በመሆኑ የተነሳ ሁላችንም የምንወደውን ያህል አንዳንድ አለቆቻችን ደግሞ በጥርጣሬ የሚያዩት ነበረ። ግን አያረቁትም። ምክንያቱም ስራውን ይፈልጉ ነበረ። ምንድን ነው የሚባለው ለአምሳት ወልዳ አይነት ነገር በዛ መልኩ ነበረ አቅርበው እንትን ያሉት እና እሱ ይህን ሁሉ እየታገሰ እየተጋፈጠ ስለ እውነት ሊያደርገው የሚገባውን ነገር ሲሰራ የቆየ ነው እና እኔ በተለይ በእውነቱ የእሱ ጓድ በመሆኔ በጣም ተጠቃሚ ነበርኩኝ። እሱ አርቆ አስተዋይ በመሆኑ የተነሳ የነገሮችን አመጣጥ አስቀድሞ ያያቸው ነበር እና ተዘጋጅቶ የሚጠብቃቸው ነበረ። እንዳመጣጣቸው የሚጋፈጣቸው ነበረ። ከቅርብ ጓዶቹ ደግሞ ጥቂቶቻችን እንዲህ አይነት ተሰጥኦ አልነበረን።
ስለዚህ ይሄን ጉድለታችንን አሟልቶ ሞልቶ ወደ ትክክለኛው አቅጣጫ እንድንገባ ያደርገን እንደነበረ አስታውሳለሁ። ከዚህ በኋላ ወደ ኢሳፓኮ ስንሄድ እሱ ወደ ዋናው ወታደራዊ ፖለቲካ አስተዳደር ሲገባ እኔ ደግሞ የጎጃም ክፍለ ሀገር ድርጅት ጉዳይ ኃላፊ ሆኜ ሄድኩኝ። እንራራቃለን ብዬ አስቤ ነበር፣ ግን አልተራራቅንም። በአጋጣሚ ግን መንገድ ላይ እኔ ከባድ አደጋ ስለደረሰብኝ በእውነቱ በሄሊኮፕተር ስመጣ ጉዳዩ በቀጥታ የሚመለከተው አለቃዬ ሊቀበለኝ ሲገባ የተቀበለኝ እሱ ነበረ ከአየር ማረፊያ። እሱና ፋይዛል በጣም የሚወደው ጓዴ ነበረ። በታላቅ ሐዘን ነው የማስበው። በህይወት የለም። ሁለቱ ነበሩ የተቀበሉኝ። ከዛም በኋላ 1 ዓመት ሙሉ ሆስፒታል ስተኛ እየተመላለሱ የጠየቁኝ አበረታቱኝ እነሱ ናቸው። እና ጓድ ተስፋዬ በእውነቱ በዚህ ወቅት ላይ ቅድም እንደተናገርኩት አለቆቹ ወይም አለቆቻችን በብዙ ሁኔታ ይፈታተኑ ስለነበረ በማይመጥነው ስራ ላይ ሁሉ እየመደቡ ስሜቱን ለመጉዳት ጥረት ያደርጉ ነበረ። ይህንም በጣም በጀግንነት ተጋፍጧል። ሁኔታዎች በመፍቀዳቸው የተነሳ እሱም አቋሙ ጠንካራ ስለሆነ ወደ ቡልጋሪያ አምባሳደር ሆኖ ሄደ። ከዛም ወደ ጣሊያን ሄደ። እንግዲህ በእውነቱ እኔ አምባሳደር ተስፋዬን ለመጨረሻ ጊዜ ያገኘሁትና የተሰናበትኩት የዛን ጊዜ ነው። የጣሊያን አምባሳደር ከሆነ በኋላ ነው። አዲስ አበባ መጣ ለስራ። የሆነ ሆቴል ጠራኝ፣ ምሳ በላን፣ ደስ ጣለኝ። ይቅርታ ብዙ ስሜት ወደኋላ እየታየኝ ስለሆነ እና ገስጥ አለ። አብዮታችን ተቀልሷል። ፓርቲያችንም ቁልቁል እየሄደ ነው። አንተ ዝም ብለህ ትለፋለህ። ለራስህ የሚሆን ነገር ብትፈልግ የተሻለ ነው። በቅንነትህ ይሄንን እነግርሃለሁ። የራሴን ውሳኔ ግን አድርጌያለሁ አይደል? በእውነቱ ይህ ታላቅ ውሳኔ ነው። ይህ ጥብቅ የሆነ የግል ሚስጥር ነው። ግን ከዚህ የበለጠ መውደድ፣ ጓድን መውደድ ምን አለ? ማመን ምን አለ? ለእኔ አምኖ ሄደ። ከዛ ወደ አምባሳደርነቱን ተው እና ከዛ በኋላ ለ40 ዓመት አልተገናኘንም፣ አልተያየንም። እንደመጣሁ እንደወለልኝ ምናልባት ያ 40 ዓመት የሰራው መጋረጃ ሊሆን ይችላል። አሁን ከጓደኞቹ ውስጥ ስም ሲጠራ የኔ ስም ዘሎታል። መስመር የዘለለ ነው ይመስለኝ እንጂ ረስቶኛ አይመስለኝም። እና በእውነቱ አምባሳደር ተስፋዬን ሁልጊዜም ከውስጤ ሳላወጣው የኖረ በእውነተኛነቱ፣ በታማኝነቱ፣ በሀቀኛነቱ ሁልጊዜም እንደ መመሪያዬ እንደ መሪ አድርጌ ስቆጥረው የነበረ ጓደኛዬ ጓዴ ነበረ። አሁንም ያው ነው። በውስጣችን የጓድነት ስሜት የጓድነት እሳቱ አልጠፋም፣ እንዳለ ነው። ስለ መጽሐፉ የሆነ እንደሆነ አላነበብኩትም። መጽሐፉ ግን አንድ ነገር ይሰማኛል።
አምባሳደር ተስፋዬ ከሁላችንም ቀድሞ ይጽፋል የሚል ሀሳብ ነበረኝ። ጥበቃ ነበረኝ፣ ጠብቄውም ነበር። ስለ አብዮቱ ማለቴ ነው። አላደረገውም። በእውነቱ ቢያደርገው ኖሮ በአማርኛውም በእንግሊዝኛውም የተሻለ ጽሑፍ እንደሚጽፍ የተሻለ ነገር እንደሚያቀርብ እምነት ነበረኝ። ግን አሁንም እንኳን ዘገየና ጻፈ፣ አሁን እንኳን ዘገየና መጣ አላለሁ። ምክንያቱም እኛ ቀድመን ለጻፍነው ሰዎች የዘለልነውን መረጃ ያጣረስነውን መረጃ ያርማል ወይም ደግሞ ለማረም ይችላል ብዬ ብቁ እምነት ስላለኝ ነው። እና ይሄ መጽሐፉ ይህ እንደሚሆን ደግሞ አምናለሁ። ስለዚህ አምባሳደር ተስፋዬ ያለህን የእውቀት ማዕድ ስላካፈልከን በጣም እናመሰግናለን። እንኳን ደስ አለህ። አቶ አሳየ ብርሃኑን ወደ መድረክ ጋብዛለሁ። ውድ አምባሳደር ተስፋዬ አብዲ፣ የተከበራችሁ የዚህ ዝግጅት ታዳሚያን፣ ክቡራትና ክቡራን፣ ትኩረታችሁን ለአፍታ ብቻ ማግኘት ከቻሉ ለእኔ በጣም ልዩና የትግል ጓዴ ስለነበረው ወዳጅ ወንድሜ ስለሆነው የተከበረው አምባሳደር ተስፋዬ አብዲ ጥቂት ብቻ ማለት እንድችል ስለተፈቀደልኝ አመሰግናለሁ። የዛሬው ቀን አምባሳደር ተስፋዬ አብዲ ስለ ጻፋቸው የአማርኛና እንግሊዘኛ መጽሐፍት ለመወያየት ብቻ ሳይሆን ስፍር ቁጥር የሌላቸውን የሰዓታት ልፋታቸውን የአገላለጽ ችሎታቸውንና የስሜታቸው መግለጫ የሆነውን የመጽሐፍቱን መልእክት ለመስማትና ለብዙ ጊዜያት ሳንገናኝ ተለያይተን እንድንገናኝ የተፈጠረልን ምቹ ሁኔታ ነው ብዬ አምናለሁ። ክቡራትና ክቡራን፣ ያኔ ወደ ትዝታ ትንሽ ነው ጥቂት ነገሮች ነው የምናገረው። ያኔ ሁኔታዎች ቀውጢ፣ ትግሉ መራራ፣ እርስ በርስ መተማመንን የጎደለበት፣ ወዳጅ ጓደኛና ወንድም የራቀበት ጊዜ ስለነበር ወንድሜ ጓዴ ተስፋዬ አብዲ የአሁኑ አምባሳደር ላመነበት ሕዝባዊ ዓላማ ጸንቶ በመቆም የትግል ጓዶችን ሕይወት ለመታደግ ሲል በወቅቱ በሕይወቱ ላይ ያጠላውን የሞት ደመና በመክፈፍ እነሆ ከአራት አስርተ ዓመታት በኋላ 2 መጽሐፍት ጽፎ አዘጋጅቶ ዛሬ በትውልድ ወይም ለትውልድ ለማስተዋወቅ መቻሉ የአምባሳደር ተስፋዬ አብዲ አስተዋጽኦ እና የእሱ አስተዋይነት፣ አርቆ አሳቢነትና የአመራር ችሎታ ነው ብዬ ብመሰክር ሐሳቤን እንደምትጋሩት አምናለሁ። ክቡራትና ክቡራን፣ ውድ አምባሳደር ተስፋዬ አብዲ፣ መጽሐፍትን አሳትመህ ለውይይት በማቅረብህ የተሰማኝን ልባዊ ደስታ ልገልጽልህ እፈልጋለሁ። እንዴት ያለ የሥራ ውጤትና ስኬት እንደሆነ ፍጹም በሆነ ልባዊ ስሜት ልገልጽልህ እፈልጋለሁ። ራዕይህን ወደ ሕይወት ስላመጣህ እና ድምፅህን ለኢትዮጵያ ብሎም ለዓለም በማካፈልህ ልትኮራ ይገባሃል። ሁላችሁም እንደምታውቁት መጽሐፍ
ትንሽ ስራ አይደለም። ትልቅ ትጋትን፣ ፈጠራንና ጽናትን ይጠይቃል። በዚህ ፕሮጀክት ውስጥ ልብህን እና ነፍስህን አፍስሰህ ለሀገርህና ለሕዝቦች ያለህን ፍቅር ሁልጊዜ አደንቃለሁ። በመጽሐፍህ በፊትህም ሆነ አሁን ጽፈህ ባቀረብካቸው መጽሐፍት ውስጥ የተጠቀምክባቸው ቃላት ከአካባቢዎች እይታ ጋር እንዴት ሙሉ በሙሉ ሊስማሙ እንደሚችሉ እኔ ከወዲሁ ጓደኛ ለመናገር እችላለሁ። ክቡራትና ክቡራን፣ ደራሲያን መጽሐፍትን ሲጽፉና አዘጋጅተው ሲያቀርቡ ፈተናዎች እንዳሉ አውቃለሁ። ሆኖም አንተ ወንድሜ በቁርጠኝነት ጨርሰህ ለዛሬ የትውውቅ መድረክ ማብቃትህ ልፋትህ ፍሬ አፍርቶልሃል። ታዳሚዎችም ሆኑ ሌሎች አንባቢዎች መጽሐፍቱን አንብበው ያንተን ልዩ እይታና ተሰጥኦ የሚያንጸባርቁ መሆናቸውን ተረድተው የሚጨበጥ ጥበብ እንዳለህ እንደሚመሰክሩ እጠብቃለሁ። እኔ እንደማውቀው እነኚህ ሁለቱ የአማርኛና እንግሊዘኛ መጽሐፍት የአምባሳደር ተስፋዬ የመጀመሪያዎቹ ዝግጅት ሳይሆኑ ከሌሎች ጋር ተዳምረው 4 መጽሐፍት ጽፈዋል ማለት ነው። እነኚህ መጽሐፍት አንባቢያንን እንደሚያበረታቱ ስለማምን ለብዙዎቹ የዕድል በሮችን ከፍተዋል። ስለሆነም የሚቀጥሉትን መጽሐፍት አዘጋጅቶ ለማቅረብ እንድትችል ጉዞውን በጉጉት እጠብቃለሁ። ውድ ወንድሜ ታዳሚያን፣ አምባሳደር ተስፋዬ አብዲ እንኳን ደስ አለህ፣ እንኳን ደስ አለ በሉት። ዘመድ አዝማድ፣ ጓደኞች፣ ቤተሰቦች ሁሉ እንኳን ደስ አላቸው። ጉዞህ የሰመረ እንዲሆን እመኛለሁ። አመሰግናለሁ። በቀጣይ መድረኩን የሚወስዱት ሻለቃ አብርሃም ታከለ ናቸው። ምናልባት መድረክ ላይ ስወጣ የመጀመሪያ ጊዜ ነው። ክቡር አምባሳደር ተስፋዬ አብዲ በእውነት አረሳቸው። የእሳቸውና የደራሲ እና አዘጋጅ ሙሉጌታ ሉሌ አጠገቤ ሆነው ይረዱኝ ነበር። አምባሳደር ተስፋዬ ይህ ብቻ አይደለም። እስከ አሁኑ ሰዓት ድረስ በማንኛውም ሁኔታ ከጎን የሆነው እንደ ታላቅ ወንድም እንደ መካሪ እየቀረጹ አድርሰውኛል። ከድሮ አለቆቼ የተረፉኝ እሳቸው ናቸው። በአጠገቤ ሆነው በውጭ ሀገር የተለያየ ክፍለ ሀገር ብንሆንም በስልክ እውነት ማጋነን ባይሆን በየ2 ቀን 1 ቀን ቢያንስ እየተገናኘን ሀሳብ ለሀሳብ እንለዋወጣለን። የሀገራቸው ፍቅር በእውነት አይለያቸው ነበር ማለት ይቻላል። ውጭ ሆነው እኔም ከእሳቸው ጋራ ስለዚህች ውድ ሀገራችን እናስብ ነበር፣ እንነጋገራለን። በጣም ጥሩ ግንኙነት እስካሁን ድረስም አለን። አምባሳደር ተስፋዬ አብዲ አንደበተ ርቱዕ፣ ረጋ ያሉ፣ በጥንቃቄ ሰውን የመምከር የሚንቀሳቀሱት ሁሉ ከፍተኛ ጥንቃቄና ስርዓት ባለው መንገድ በመሆኑ ከእሳቸው ብዙ ነገር ተምሬያለሁ። እስካሁን ድረስ እየተማርኩኝ ነው። አምባሳደርን ማቃቸው የሀገር መከላከያ ሚኒስቴር ዋናው መስሪያ ቤት እዚህ አዲስ አበባ እኔ የጀነራል ኃይለ ጊዮርጊስ ሀብተ ማርያም ነፍሳቸውን ይማርና የእሳቸው ልዩ ረዳት ሆኜ በምሰራበት ወቅት እሳቸው የፖለቲካ ኃላፊ ሆነው በተለያየ የኃላፊነት ደረጃ በመከላከያ ሚኒስቴርና በፖለቲካ መምሪያ ውስጥ በሚሰሩበት ጊዜ አውቃቸዋለሁ። በጣም አደንቃቸውና እንደሳቸው መቼ ነው መሆኑ የሚል ስሜት ነበረብኝ በወጣትነት ዘመኔ፣ ምናልባት 19-20 ዓመት እድሜ በነበረኝ ጊዜ ማለት ነው።
ከዛ በኋላ አምባሳደር ያው አሜሪካን ሀገር ተገናኘን። ምክራቸው ከኔ አይለይም። ይቅርታ ያደረግልኝ ከዛ በፊት በ1974 የቀይ ኮከብ ዘመቻ ወቅት እኔም እዛው የጀነራል ኃይለ ጊዮርጊስ ሀብተ ማርያም ልዩ ረዳት ሆኜ እሳቸው የወታደራዊ ጉዳይ መምሪያ ኃላፊ በነበሩበት ጊዜ እዛም ነበርኩኝ። በዛን ጊዜ አምባሳደርን አውቃቸዋለሁ፣ በጣም አደንቃቸው ነበረ እና እያለ አሁን እና እሳቸው እንደ ታላቅ ወንድምና ታናሽ ሆነን የሚመክሩኝ ናቸው። ያለፉት ሁኔታዎች በትዝታ እያነሳን እናወራለን። ያ ለእኔ ትልቅ ደስታ ይሰጠኛል። ብዙ ነገር ተምሬያለሁ። ነገር አላበዛም፣ ብዙ ነገር መናገር ይቻላል። ዛሬ በእነዚህ ትልልቅ ሰዎች መካከል ሆኜ ለመናገር በመታደል ላይ ራሱ እጅግ በጣም ደስታ ይሰማኛል፣ ትልቅ ኩራት ይሰማኛል። በጣም ነው የማመሰግነው። ክቡር አምባሳደር በእውነት እንኳን ደስ ያሉት እላለሁ። በድጋሚ የእርሱ ወንድም ታናሽ ወንድም በመሆኔ በጣም እኮራለሁ፣ በጣም ደስ ይለኛል። እርዳታው እንደማይለየኝ ወደፊት ደግሞ ተስፋ አድርጋለሁ። መጽሐፉን አንብበን ደግሞ ወደፊት አንዳንድ ነገሮች ለመስራት እናስባለን። አመሰግናለሁ። አቶ ጌታቸው አበቤ በእውነት ዛሬ ትልቅ ቀን ነው። እኔ በማመን ነው ያቃተኝ። አምባሳደር እንኳን ደስ አለህ፣ አኩርተህናል። ሀገርንም ወዳጆችህንም ቤተሰብህንም አኩርተሃል። እንኳን ደስ አለህ። እኔ ማለት የምፈልገው እስካሁን ለተዘጋጀው ዝግጅት አክብራችሁ ለመጣችሁ ትልልቅ ሰዎች፣ ጓደኞቹ፣ ወዳጆቹ ሁላችሁንም ክብር ይስጥልን እላለሁ። ሌላ ንግግር ምንም መናገር አልችልም። ስሜታቸውን መቆጣጠር አቅቷቸው ተናግረዋል። ሌሎችም በተለያየ መንገድ ተናግረዋል። ሌላ ምንም አልልም። እድሜ ይስጥህ። የሚቀጥለውን ሁኔታዎች ሁሉ እግዚአብሔር እድሜ ይስጥህ፣ ጤና ይስጥህ፣ ለመጨረስ ያብቃህ። አመሰግናለሁ አጎቴ። ሰላም ለማጉያን በአክብሮት ጋብዛለሁ። በጭብጨባ ተቀበሉልኝ። የተከበራችሁ እንግዶች በሙሉ እንኳን ደህና መጣችሁ። በጣም አመሰግናለሁኝ። አንድ ሴት ተናጋሪ በመሆኔ አምባሳደር በጣም እንኳን ደስ አለህ እላለሁኝ። ምክንያቱም እኔ በጽሁፍ ዓለም ውስጥ ስላለሁኝ አንድ ገጽ መስራት በጣም ከባድ ነው። ብዙ አይነት ቴክኒካል ነገሮች አሉ መከታተል ያለብን፣ ኳሊቲውን ለመጠበቅ ብዙ ነገር ነው መስራት ያለብን እና ለመጀመሪያ ጊዜ ኮንቴንቱን መጽሐፉን ሲልክልኝ ኮንቴንቱን አነበብኩና ፈራሁት። 400 ምናምን ፔጆች ነው ያሉትና እንደውም ደውዬ ታርጌት የምታደርገው ኦዲየንስ ምንድን ነው አልኩት። ሰላም ማንበብ የሚችሉ ሊያነበዋል አለኝ እና ምንድን ያደረግኩት ይሄ በተለይ ደግሞ ብዙ እንደዚህ ጥልቅ ያለ ነገር ሲገኝ እንዴት ነው ሰዎች መበረታታት እንዳለባቸው ምን አደረኩኝ? ኦኬ እኔ አንደኛዋ ትልቁ የሱ ኦዲየንስ መሆን አለብኝ፣ መግባት አለብኝ። ይሄ ነገር በጣም ጥልቅ ነው፣ ራሴን ለዛ ቻሌንጅ ማዘጋጀት አለብኝ። ሌሎችንም ሰዎች እያልኩ ነበር ማኖረው። አምባሳደር ትልቅ ስራ ነው የሰራኸው። ለአንተ ያው በፍቅር እያደረከው ነገርም ቢሆን ትልቅ ስራ እንዳለ ዴዲኬሽን፣ ዲተርሚኔሽን ሁሉ ነገር እንዳለ ነው የሚሆነው። እሱንም አውቀው የእሱ ልጅ ሰላም መጽሐፉ ላይ ገልጿል። አንድ ሰው ካራክተሩን የምታዩት ቤተሰቡን አይታችሁ ነው አይደለ? የሚገርም ቤተሰብ ነው ያለው። የእሱ ልጅ የኔ ጓደኛ ናት። እንዴት ሊተዋወቅ ነው? ቨርጂኒያ አንድ ቦታ ላይ ስንሰራ እኔ ከሷ ትንሽ ቀደም ብዬ ነው የተቀጠርኩትና አንድ አበሻ ኢትዮጵያዊ ያለች ይሏታል። መታ ፈልጋኝ ነው መታ ሰላም እባላለሁ አለች። እኔም ሰላም ነው ስሜ፣ ሰላም እባላለሁ። ሰላሚና ሰላሚና ነው የምንባባለው። ኦልሞስት 16 ዓመት ጓደኛ ነን አሁን አብረን ማለት ነው። የሰላም ካራክተር መጽሐፉ ላይ ቀደም ሳነብ
በትክክል ገልጾታል። የእሱ ፋሚሊዎችን እንድታነቡ ትፈልጋለሁ። በአማርኛው ላይ በጣም ትሁት፣ በጣም በችግር ጊዜ የምትደርስ የምትታመን፣ ብዙ በቃ ልገልጸው የማልችለው ኤኒ ነገር ሀፕን ሲያደርግ ለእሷ ነው ደውዬ የማወራት እና እንዴት አይነት ፋሚሊ ውስጥ ብታድግ ነው እል ነበረ። ከዛ አምባሳደሩን ስታስተዋውቀኝ የእሱ ሪፍሌክሽን ናት ሰላም፣ እንደዛ ነው ያልኳት። አንቺ የእሱ ነጸብራቅ በቃ እንደዚህ ያሳየሽኝ፣ በጣም መልካም የሆነ አስተዳደግ ማኖፍ በቃ እንዴት ነው ኢንቴግሪቲ አለ፣ እንዴት ልገልጸው የማልችለው አይነት ኳሊቲ ፋሚሊ ላይ አለ እና እሱም ሲገልጻቸው ሳይ በእርግጥ አንድ ሰው ሀገርን ከማገልገል በፊት ማንን ማገልገል ያለበት? ቤተሰቡን ነው። ሀገርን ከማገልገል በፊት ሁሉ ነገር የሚያልቀው የቱ ጋር ነው? ቤተሰቡ ነው። ቤተሰቡን ሰርቶ የጨረሰ ሰው ነው ወደ አገሩ ሄዶ እንደገና ደግሞ ወደኛ ፈሰሰ ማለት ነው። ይሄ አይነት መልካም ነገር ለዚህ ደግሞ በጣም አመሰግናለሁ። ምክንያቱም የማይደግም ጥሩ ጓደኛ ሰጥተኸኛል ማለት ነው፣ አሳድገህልኛል ማለት ነው እና በእውነት ቴንኪው። አገርህንም በታማኝነት ስላገለገልክ የጻፍከው መጽሐፍ ደግሞ በተለይ አማርኛው ላይ እኔም ቢሾፍቱ የአሁኑ ቢሾፍቱ ድሮ ያው ደብረ ዘይት ነው የምንለው እያንዳንዱን አካባቢዎች ገልጿል። አገር እያደገች ስትሄድ እነዛ አይነቶች ትውስታዎች ፌድ ሊያረጉ ይችላሉ። እንደዚህ አይነት ሰዎች ጽፈው ለኛ ካላስቀመጡልን ታሪክን እንደገና ማስታወስ ከባድ ነው እና ቅድም እያነበብኩ ይሄ ሰፈር እንደዚህ ይባላል እያልኩ ነበረ። ሽቦ ግቢ ሁሉ ነገር ኢቭን ሰዎችን ማለት ነው ኢቭን የኔንም አባት ገልጸዋል እና ይሄ በሙሉ ትውስታ ምንድነው በዛ ውስጥ ጥልቅ የሆነ ነገር ለሌሎች የምናስተላልፍበት ነው። መጽሐፍ በቀላሉ አይጻፍም፣ ሲጻፍም ደግሞ በቃ ተገልጦ ማያልቅ ለሌሎቻችን ትውስታ ተጽፎ የሚቀመጥ በቃ ለዘላለም የሚሆን ነገር ነው ለትውልድ እና እናመሰግናለን። የሚቀጥለውን መጽሐፍ ለማንበብ እንዘጋጃለን። ወይዘሪት ሰላምን በጣም ነው የምናመሰግነው። እሺ ዶክተር የሚገርማችሁ ነው ከሁሉ በፊት በዶክተር ላቆ በኩል ነው ጥሪ የደረሰኝ። በጣም አመሰግናለሁ ዶክተር ላቀው። ዋናው ምክንያት አሁን አምባሳደር አልልም፣ ተስፋዬ አብዲ ታስታውሰኝ እንደሆነ ፖሊቴክኒክ ባህር ዳር በአንድ ከፍተኛ የትምህርት ተቋም በአንድ ግቢ ፖሊቴክኒክ ዛሬ ዩኒቨርሲቲ የሆነው ሄጄ ጎብኝቻለሁ። እዛ ውጤቶች ነን ሁለታችንም፣ ሌሎችም አሉ። እንደገና ከስንት ዓመታት በኋላ የአንድ የመንግስት ተቋም የውጭ ጉዳይ ሚኒስቴር ባልደረባ ሆነን ተገኘን። ዛሬም በሕይወት አለን። ዛሬም በጣም ቅኖችና ለሀገር በጣም የምንቆረቆር እንደዚሁ በእድሜ ባልበልጠውም አላውቅም፣ ግን ሲኔሬ ነው። አሁን በተነገሩ ምስክርነቶች የሀገር ፍቅር፣ የእናት ሀገር ፍቅር፣ የህዝባችን ፍቅር ከነጭቅቅቶቿን ቢሆን ዓለምን ዞሮ አገልግሏል ወንድሜ። አሁን አምባሳደር እለዋለሁ ከታላቅ ትህትና ጋር። ይህንም እንደዚሁ ገባ ወጣ ብዬ ውጭም ኖሬ ተምሬ መቼ ያውቃለሁ። ግን በእውነት አሁንም ማገልገል በሚቻልበት ጊዜ ሌላው ቢቀር አንድ ማስታውሰው ነገር አለኝ። አምባሳደር ዶክተር ቅድም የዶክተር አስማማው አምባሳደር ዶክተር አስማማው ስም ተነስተዋል። ምርጥ ብርቅዬ ኢትዮጵያዊ አብረን ሰርተናል። ሞቃዲሾ ላይ ድምፅ አልባ በሆነ ጭስ አልባ በሆነ መሳሪያ ነው ያንን ተስፋፊውን መንግስት መገርሰስ የተቻለው። ዲፕሎማሲ ዋጋ ያስከፍላል። ግን በእውነት ፓትሪዮቲዝም ካለ እንደነ ወንድሜ አምባሳደር ተስፉ
በእውነት የማንሻገረው ነገር አይኖርም። በጣም ደስ ብሎኛል። ክቡር ወንድሜ ተባረክልኝ። ብዙ በሰራህ ነበር። ሀገራችን ህዝባችን ይፈልጋል። እንደምወደው እንደ ታላቅ ወንድሜ እንደ ዶክተር አስማማው ያ እድል አይድረስብን። በተለይ እዚህ ያላቸው ወገኖች ምርጦች ናቸው፣ አናፍርበትም። በእውነት እወዳችኋለሁ። እግዚአብሔር ይስጥልኝ ስለዚህ እድል አመሰግናለሁ። እሺ ዶክተር ተሻለ ሰብሩን እጅግ በጣም አመሰግናለሁ። አምባሳደር ተስፋዬ አብዲ እንጃ ቀኑን ሙሉ ብናገር እኔ አያልቅም። ተስፋዬ አብረን አየር ኃይል አብረን የነበር እኔ በፈረንጆች 1963 ነው፣ በእኛ 1966 ነው የገባው አየር ኃይል። ተስፋዬ የገባው በፈረንጆች 1966 እኔ 63 እሱ 66 ነው። ከእኔ 3 ዓመት ወደ ኋላ ነው። ተስፋዬ ገብቶ በበረራ ነው የገባው። እኔ ደግሞ በኤሌክትሮኒክስ ነው የገባው። ሲኒየር ካዴት እንደጨረስ እንትን ወደ መኮረጅ ኮርስ ከበረራም ከግራውንድ እንትን ማነው ፊልም ወደ እንትን ነው የምንገባው። ልክ አክብሮት የምንሰጠው ጀንትል የሆነ የአንደበቱ ሩት በቃ በጣም መናገር ለሰው ማስረዳት የሚችል ታላቅ ወንድማችን ነው። በእውነቱ ነገር እኔ ዛሬ በስንት ዓመት ተገኝቼ ተቃቅፈን ስንገናኝ የነበረው ሁኔታ እጅግ በጣም ደስ የሚል ነው። በአክብሮት እናንተን እያመሰገንኩ እና እያል የበለጠ ደግሞ እርስ በርስ እንድንተዋወቅ ይሁን። እግዚአብሔር ይስጥልን። እግዚአብሔር እናመሰግናለን።